ሙጠዋ ነው ባሏ ክፍል 8 ልብ አንጠልጣይ የፍቅር ታሪክ ደራሲ ሱለይማ አደም ተራኪ ሶፊያ ዩሱፍ ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ መልካም ቆይታ አው እብድ ነኝ እናቴን በልጅነት ያጣው አባት ብቻ ያሳደገኝ አው እብድ ነኝ የሰው ጉዳይ ሆነ የሰሚር አይኖች ብቻ ሳይሆኑ የእህቱ አይኖች ብቻ ሳይሆኑ የናቱ አይኖች ብቻ ሳይሆኑ የሰሚር አባት ድንገት ተሰባበሩና ወደቁ ከሰባበራቸው ንግግር መሃል ሰዎች የማይረዱኝ የሚለውን እንደሰሙ እና ሐስቢ አላህ ወኒዕመል ወኪልን እንዳስከተለች አንድ ድብቅ አበርብራ ስሜታቸውን ለበለባቸው ሲዋር ቀጥላለች አሁን ሰው መሆን የምሻ አሁን ሰው መሆን የሚያስፈልገኝ የሚያሰኘኝ አሁን ቤተሰብ የሚያስፈልገኝ ብላ ሳትጨርስ ወላሂ ድርሻለሁ በማለት የሰሚር አባት ከተቀመጡበት ተነስተው ቆሙ በሳሎኑ የታደሙ አይኖች ሁሉ በደስታ ግፊት ከሰገባቸው ሊመጀረጡ ደቂቃ ቀሩ ቤተ ዘመዱ ተነስተው ቆመ ወንዝ አሻጋሪ ተነስተው ቆሙ እስካሁን ሲያስተውሉ የቆዩት አያሙላቱ የሚሆነው እንደ ድራማ ግራቀኝ ሲያዩ ድንገቴን በመስማታቸው በሰሚር አባት መለወጥ እየተገረሙ አብረው ተነስተው ቆሙ ሲዋር እየፈራረሰ ያለ አንድ አሳዛኝ ህንጻ መስላ እንደተገተረች የሰሚር እናት ነይ ልጄ እንኳን ደህና መጣሽልን ለምን እስካሁን ዘገየሽ በማለት እቅፍቅፍ አደረጓት ውስጣቸው ተመሰገች እናቷን አገኘቻቸው ተናፋቂ እናቷን አግኝታ በዙሪያቸው ያለውን ሰው ሁሉ ትታ ውስጣቸው ተመሰገች አብዱል ጀሊል ለሲዋር አባት ደውሎ የነገሩት ቦታ ቆሞ ይጠብቃቸዋል የመሰሉትን አላፊ አግዳሚ ሽማግሌዎች ሁሉ የሲዋር አባት እንደሆኑ ቢጠይቅ አይደለሁም ሆነ መልሳቸው አንድ አልባሌ ሰው ግን ወዲያ ማዶ ቆመው አየና ህይወት የደቀቃቸው የመሰሉ ምስኪን ከሲታና ጎበጥ ያሉ ሰው ናቸው ቀስ ብለው በመቅረብ ጠይቃቸው አንተን ሄደወልክልኝ አሉት ኑሮ ባጠህየው ቋማጭ ድምጽ የሲዋር አባት አላቸው አብዱል ጀሊል አው ልጅ እንዴት ነች አሉ ሊጠፉ ሳምንት በቀራቸው ጨምጫማ አይኖቻቸው አብዱል ጀሊልን እየተቁለጨለጩ ያዩት አረ ደህና ነች አብሽሩ አላቸው አላመኑ በጀነት አሉት መልሰው ፍርሃታቸውን ለማዋጥ እየሞከሩ ይዟቸው ወደ ቤት ሄደ ሲሄዱ አሁንም ሲዋሬ ትንፋሺ ቀያሪ እያሉ ያለቅሳሉ አብዱል ጀሊል እንዲረጋጉ እየነገራቸው ሊያበረታ ይሞክራል እሳቸው ለመልሱ ትንፋሻቸውን ዋጥ ስልቅጥ ያደርጉና ይቆያሉ ወዲያው የልጃቸውን ሁኔታ ባለማወቃቸው ፍርሃት እየፈተፈታቸው ማልቀስ ይጀምራሉ ድሮም አንድን ሱና ተግብሮ ያዩትን ሰው ቀና ብሎ ለማየት የሚተናነሱ ሰው ናቸው ይህ ጺማን ጻራልባ ለሆነ አንድ ታላቅ ስብህና መገለጫ ነበር እሱን በዚህ ጨፋሪ ዘመን የተገበረ ሰው ሲያዩ ልባቸው ይበረጋግስለታል ለሲዋር ሲያለቅሱ የሚያባሽራቸው አብዱል ጀሊል ነውና ቃሉን እንደሰሙ ጉጉታቸውን ህመማቸውን ስጋታቸውን ጭንቀታቸውን ለክብሩ ሲሉ ይውጡለታል እንደደረሱ ይዟቸው ወደ ውስጥ ሲገባ ሲዋራቸውን አዩት እዛው ቆመው ብርሃኔን የጨረስኩ መስሎኝ ሰግቼ ነበር ሲዋሪ ሰግቼ ዓለሜዋ ሰግቼ ነበር ማለት ጀመሩ እንደ ሙሾ በሚንቀጠቀጥ የሽማግሌ ድምጽ አቀፏት ሲዋር ይህችን ምቹ እቅፍ ለምዳለች እጥፍጥፍ ብላ ለጉርሻ ተመቻቸች ሲዋሪ እኔ ዓለም ምን አገኘብኝ ልጅ እንዳታልቅብኝ ስፈራ ምን ሆንሽብኝ እያሉ ከአይናቸው የሚወርደው እንባ ይንጠባጠባል አንገቷን አንቀው እያረጠቧት አባቴ ዛሬ ቀኔ ነው እስከ ዛሬ በደሉን ሁሉ በድያለሁ በሰዎች ፊት አሊሙን አቃልያለሁ ኪሳራ ውስጤን ሞልቶታልና ይቅር በለኝ አባቴ አፉ በለኝ ዛሬ አሁን በማለት ከቅፋቸው ወደ ጉልበታቸው ወረደች ምድር በበኩሏ ሁሉን ነገር ወደ ውስጧ ወደ ራሷ ትስባለች ይህን ራስ ወዳድነት ሰዎች ግራቪቲ ብለው ጠሩት
እሷን የተከተሉ ሁሉ ወደ ታች ለመሄድ አይመለሱም። ሰዎች ወደ ላይ ከፍ የሚሉት ግን ይቅር በማለትና ይቅርታን በመጠየቅ ነው። ያን ጊዜ ከፍ ይላሉ። ሲዋር ከፍ አለች፣ ከፍ ብላ ነገሰች። ዘመን የማይሽረው ድንበር፣ የማይገድበው የተራማጅ ልቦች መለያ ፍቅር ነው። ፍቅር ለኩራት አጋልጦ አይሰጥም። ኩራት ጥቁር ነገር ነው፣ አጸያፊ። ፍቅር ለእብሪትና ለማን አለብኝነት አሳልፎ አይሰጥም። ፍቅር ያስጎነብሳል። ፍቅር አንገት ያስደፋል። ፍቅር በተአምራት የተሞሉ ብዙ ጎዳናዎችን የሚያስቃኘው ቀድመው በመሸነፍ ውስጥ ባሉ በአበባ ምንጣፍ ባሸበረቁ ጎዳናዎቿ በማራመድ ነው። የአበባ ምንጣፎቹ ለስላሳ ሆኖ የተፈጠረችው የሰው ልጅ ቀልብ ምቾትንና ሰላምን በማጎናጸፍ ወደ ስኬት ይመራል። ፍቅር ስጋን በመውደድ ብቻ ሳይሆን የሰው ልጅ ነፍስ በመውደድ የታጠረ ክቡር አጸድ ነው። የሰው ልጅ የሚገለጽበትን አካል በማክበር ልቅናን ያጎናጸፈ በብርሃን ሸልሞ ከፍታን ያስጨብጣል። አብዱል ጀሊል አንዳንድ ጊዜ ይህንን ፍቅር የሰው ልጆች እንደምን አጡት እያለ ሲያወጣና ሲያወርድ ይቆያል። በመሄጃው የሚመለስ በመመለሻው የሚሄድ የተቃርኖ ብዛት በነፍሶች አብቦ ሲመለከት እየሆነ ያለውና መሆን የነበረበት በሐዘን ነውጥ ውስጥ ከቶም ለማንም ገልጦ የማይነግረው ህመም በውስጡ ያብባል። አፍኖት ውሎ አፍኖት በማደር ፍቅሩን ስላጡ ሰዎች በማሰብ ቀድሞ ይታመማል። አሁን እያየው ያለው ግን ፍቅር በስስ የሽማግሌ ሰውነት ውስጥ ቤቱን ሰርቶ ነው። ይሄን ማየት የሚችሉ አይነ ስውራን ናቸው። አይናቸው በክል የጠፋ ለማለት ሳይሆን ከገሃዱ የተሰወረ መርማሪ የልብ አይን ያላቸው በሲዋር አባት ከሲታ ሰውነት ውስጥ የከተመውን አጃኢብ የፍቅር ፍም ይመለከት ይሆናል። ሲዋር ወደ ጉልበታቸው እንደወረደች አባቷን ግር ስላላቸው ምንድነው የኔ ያለ ብለው ሊያነሷት ሲሞክሩ በጫማቸው ውስጥ የእንባ ጠብታ የሚወርድ ነገር ተሰማቸው። ምድር እየተንቀጠቀጠችባቸው ለምን ታለቅሻለሽ የኔ አካል? እኔ ምን በድለሽኝ ታውቂና የኔ ገንዘብ አንድ ነገር እንዳያገኝብኝ በመስጋት ስጨቀጭቅሽ ኖሬ ዛሬ አንቺ አፉ በለኝ ትይኛለሽ? ምንድነው ይሄ ሁሉ ጉድ ሲዋሪ? ለሰው ልጆች ሁሉ የተሰጣቸው ኃላፊነት አለ። የኔ ኃላፊነት አንቺን የሚመለከት ነው። ኃላፊነቴን ካልጠበቅኩና ካጠፋሁ አላህ ይቀጣኛል ብዬ ጭምቅቅ አድርጌ ያጠፋሁሽ መስሎኝ ስሰጋ ስለተመለሽ አተረፍሽኝ እኮ ልጄ። በይተነሽ ዛሬ በሞትም ምንም አይደለም እንግዲህ አሉና እዳው እንደተፋቀ መስዳው እንዳለቀ ሰው ሆነው ባፋቸው ወደ አንገቷ ስር እፍፍ እያሉ የይቅርታን ጉዳይ በረቀቀ መልኩ አቀበሏት። የሰው ልጅ ልብ የምትደንቅ ነገር ናት። የያዥኝን ብርታት የምትጠይቅ በመሆኗ ያለ አግባብ ስትሆን ብርሃን እንዳነሰው ቅጠል በመጠውለግ ጠንዝላ ሌላ መልክ ትይዛለች። ደግሞም ስስናትና ያዡ እንዲጠነቀቅላት ትሻለች። አላያያዙ የያዛት ሰብሯት ያልፋል። ስስ በመሆኗ ያለ ቦታዋ ስትገኝ የመሰበር ዕጣና ምሳሬ ይበዛባታል። የሰሚር ቤተሰቦች ይህን ሁሉ ሲመለከቱ ከነሱ አልፎ የቤቱ ውስጥ አየር እየተጀነነ መንቀሳቀስ ያዘ። አባቱ የተሳሳቱ እየመሰላቸው የሚገቡበት ሁላ ቢያሳጧቸው የማይወጡ እየሆኑ ተገኙ። አብዱል ጀሊል በቆመበት ጌትየው አንዳንዱ ሰው ላይ የሚያስቀምጠውን ክባድና ክቡር ዕቃ እያየ ሰውነቱን አንድ የደስታ ይሁን የሐዘን ያላወቀው ስሜት ቀስፎ ይዞት የሰውነቱ ጸጉሮች እንደቆሙ ተንፋሹ ዜማ ስቶበት አጃኢቡን ይመለከታል። ይህ ጀነት ነው። የዚህ ሁሉ ሁነት የውል መጠሪያ ስም ጀነት ነው። በይቅርታ አበቦች የደመቀ በፍቅር ወንዞች የተሞላ ከቶም ተበዳይ የማይገኝበት የቅኑዓን አገር ጀነት ነው። አብዱል ጀሊል በመፍጠን የሲዋርን አባት ቦታ ሳያቸው ባለቤቱ ሲዋርን ይዛ ወደ ክፍሏ ሄደች። ክፍላቸው እንደገቡ ሲዋር የኔ እህት ምንድነው እየሆነ ያለው አለቻት። አንዳች የወረደ እንጂ ሌላ ስላልመሰላት አንቺ ተአምራት በሰዎች ውስጥ እኮ አለ አለቻት። ወዲያው ወደ ጨዋታ በመግባት ትኩር ብላ ያየቻት በዚህ አይነት ብዙዎቻችን አብረን እየኖረን አንተዋወቅም ማለት ነው። ዛሬ በጣም ገዘፍሽብኝ
ወላሂ አለች ትኩር ብላ ያየቻት። ከዚህ በፊት የምንተዋወቀው በስጋችን ብቻ ነበር፣ ዛሬ በነፍስ ተዋወቅን ብዬ ልፈላሰፍ እንዴ አንቺ አለች ፌዘኛ የሚመስሉ ተንኮለኛ አይኖቿ ዳንኪራ ታጅባ። ቀልጅ አንቺ ምን አለብሽ እናላችንን አዞርሽው አለቻት ከምር ሆነና የጠሊቅ ስሜት ምልክት በያዘ ገጽታ። የት አባታችሁ አለች እንዲህ በአንድ ጊዜ አየሯን የምትቀያየር ስሰው ነች ሲዋር ማለት። ግን ያንን ሁሉ ንግግር ከየት አመጣሽው በአላህ በማለት መደመሟን ስትገልጽ፣ አንዳንድ ቀን እኮ ረሱል ሰለላሁ ዐለይሂ ወሰለም ጋር ሄዳ አባቷን ስለከሰሰች ልጅ ታሪክ አጫውተሽኛል። ራስሽ እሷ ረሱል ሰለላሁ ዐለይሂ ወሰለም ጋር ቀርባ ከሰሰች፣ እኔ ከዚህ መናገር ያቅተኛል እንዴ አለች። መብቷለኝ እኮ አይነት ድባብ እየተንጸባረቀባት ይህን ታሪክ ስላስታወሰቻት ባለቤቷን በማስታወስ በይ አንዴ ባሌ ልጥራውና እንማከራለን በማለት ከክፍሉ ስትወጣ ሻሿን እያስተካከለች ነበር። ሲዋር አልመለሰችም። የምር ለሆነ ነገር ልብ እንጂ አፍ አያስፈልገውም። በእውነት ውስጥ አፍ ምን ቤት ነው? አብዱል ጀሊልን ልትጠራ በሄደችበት ሽማግሌዎቹ ነገሩን ጨርሰው ልጄ ፍቃደኛ መሆኗን ትጠይቅ በማለት የሲዋር አባት ሲናገሩ፣ የሰሚር አባት አያንቱ ያለሱ ብላ ስትገለገል ነበርኩ በማለት ሲናገሩ ብዙ ሰው ሳቀ። ጥቂቶች የሲዋርን አባት ጨምሮ አልሳቁም። ሴት ልጅ ስለምታገባው ሰው ማንነት አምናና ፈቅዳ መግባት አለባትና መጠየቅ አለባት። ወዲያው አብዱል ጀሊል የነገሩን ቅጽበት ስለሚያውቀው ባለቤቱን በመጥራት ሀያቲ አንዴ ሲዋርን ሰሚርን ለማግባት ፍቃደኛ ነሽ ወይ ብለሽ ጠይቂያት በማለት ሲናገር፣ የሰሚር አባት የሴትን ልጅ ክብር ገና ዛሬ ያወቁ ይመስል በእነዚህ ሰዎች እጹብ ድንቅ ስርዓት ተደመሙ። ወዲያው ወደ ሲዋር ወዳለችበት ክፍል በመሄድ ሲዋዬ አንቺ ሰዎቹ እኮ ጨርሰዋል አይገርሙም? ሰሚርን ለማግባት ፍቃደኛ ነች እያሉ ነው አለች። የፈገግታ ትርፎች በጉንጮቿ ኮረብታ ላይ ፀሐይ ለመሞቅ እየወጡ። ሲዋር ጥቂት ዝም አለች፣ ጠበቀቻት። ሲዋር ጸጥ አለች። ያጠለቃትን ድንገት ያመፀኛ የደስታ ማዕበል እያባበለች ለጥቂት ጊዜ ዝም ስትል እንዳቀረቀረች እሺ አለች። ይህች ቅጽበት ለልዕልቷ ሴት ልጅ ከምንም ነገር በላይ ዋጋ ያላት ጊዜ ናትና ቃላት እሷን በተሰማት ከባድ ስሜት ትንጠው ጀመር። ከአካባቢዋ ቢጠፉ ቃል ሆኖ የሚያገለግላትን የዘላቂ ቋንቋ ታረግፈው ጀመረች። ቀረበችና አቀፈቻት። ጊዜ ታሳቢ ነው። እያንዳንዱ ቅጽበት ዋጋ ኖሮት ሰውን ሚዛን ላይ በማስቀመጥ ከፍና ዝቅ ያደርጋል። ይህ የጊዜ መስፈርት ደግሞ ከወንድ ልጅ ይልቅ በሴት ልጅ ነፍስ ውስጥ ቦታውን አስፍቶ ይገኛል። ሴት ልጅ የእያንዳንዷን ቅጽበት ማለፍ የምትመለከተው በብዙ ትርጉም ነው። እድሜ ለሴት ልጅ እንዲህ ቀልድ ባለመሆኑ አንዳንድ ጊዜ በልቧ የሚነዛው ሽብር ለቀናት ከሰው ርቃና ብቻዋን ከዓለም ተከልላ እንድትደበር ሊያደርጋት ይችላል። ደግሞም እንዲህ እንደ ሲዋር ድንገት የጊዜውን መድረስ የሰሙ ጊዜ ልብ ይከዳል፣ ደም ይደፈርሳል፣ አቅል ጥሎ ይሮጣል። በዚህ ጊዜ ሳቋ የማይጠገበው የጉጉቷ ከፍታ፣ ማንም የማይቀርበው እናት ስትታወስ ሰውነት ይፈርሳል፣ አንዱ ድልድይ ይሰበራል። ይሁን ስል በውል የማይለዩት ስሜት በነገር ውስጥ ሊቆርሳል። አበቃ ያሉት ሁሉ እንዲህ ድንገት ሊለዋወጥ ባዘቦት የማታስበውን ቅንዓን ነፍስና ታስታውሶ ልብን በሽብር ይፈርጣል። የአይን ጓደኛ የአይን ዓለም ያውም የሲዋርን ያህል ጓደኛ አይን ሲያለቅስ መመልከት ለማንስ የሰው ልጅ ቀላል ነው? በዋዛ በቀልዱ ሲስቁ ጊዜ ሲያልፍ ኖሮ ዛሬ የምር የሆነው ጊዜ ሲመጣ እንኳ ባለ ጉዳዩን በአካባቢው የቀረበን ነፍስ ያለው ፍጥር ሁሉ አቅል ይለውጣል። አቀፈቻት፣ በእንባም መሰለቻት። ደግሞ የሷን አይኖች ትታ የሲዋርን ለመጥረግ የሻሿን ጫፍ አስይዛ እጇን ወደ ሲዋር ፊት ላከችው። በዝምታ ውስጥ የሚያነቡትን ዝምተኛ እንባ እያሞኘ እያጋፈረ የሚወስደውን የወንዝ ደራሽ ሳይቆጥሩ በሻሽ ለመጥረግ መሞከር በእውነት ካስተዋይ ሰው የማይጠበቅ ነገር ነው። ወዲያው የሻሿ ጫፍ ሳይሆን ሻሿ ሙሉ አካሉ በሲዋር ዝምተኛ እንባ ራሰ።
ሁለት ያለፈ ታሪካቸውን የሚተዋወቁ፣ ሁለት የዛሬ ማንነታቸውን አብረው ያደመቁ፣ ሁለት ተመላሾች አንድ ክፍል ውስጥ አንዷ በአንዷ ላይ ተንዘብለው ሊያጠና የሚችል ቃል ሲለዋወጡ ማየት ረቂቅ ነገር ነው። ሩቅ ነው፣ ጥልቅ ነው። ሲዋር እሽታዋን ካሰማች በኋላ እሷን ለማበርታት ብትቀመጥም ሽማግሌዎች መልስ እየጠበቁ እንደሆነ አላጣችውም። ውሃ ይዛ መታ በእጆቿ የሲዋርን ምስኪን ፊት አጠበች። የሲዋርን እንባ ሚስጥር በሌለው ነሁላላ ውሃ ታጥቦ ለጊዜው እንደመቆም አለ። እንባዋ እንደቆመ አንቺ የኔን ባባ ላኩልኝ ባያቸው እሺ ረሳሽው እንዴ ብይሽ ነበር እኮ አለችና እንደ ነገር ፈላጊ ያደረጋት። ጓዷም ይህች ልጅ ግን አንድ ልብ ነው ያላት በሚል መርማሪ ፈገግታ የተቀባ እይታ ገልመት አድርጋት ወደ ሳሎን ልትናገር ሄደች። ሲዋር ወዲያው ትፈግና ትደምቅ ጀመር። ጀንበር ሳቀች፣ ሲዋር ሳቀች። የሲዋር አባት አንድ የተነጠቁት ነገር እንዳለ ሁሉ ታላቅ የቅሬታ ስሜት በጉሮሯቸው ስር ተሽጦ እንዲናገሩ ከላቸው። እንዳይናገሩ ብቻቸውን አፍኖ ሊገላቸው ሆነ። አይኖቻቸውን እየገሰጹ ቆይተው በጉሮሯቸው የተጣደ አንድ የመነጠል ስሜት ስላስቃሰታቸው ሰሚርን ጠርተው በል እንግዲህ ያለኝን ሁሉ ሰጥቻለሁ፣ ያለኝን ሁሉ ወስደሃል። በል እንግዲህ አላህ ያግራላችሁ፣ እሺ ውለዱ፣ ክበዱ። በል እንግዲህ በመሃላችሁ ሙሲባ ሲያጋጥማችሁ አንተ ተሸነፍ። ልጄ መሸነፍህን እንደ ውድቀት አትቁጠረው። ለሴት ልጅ መሸነፍ ከማሸነፍ በላይ ነው። ቢያሸንፉ የት ይሄዳሉ? በል ረሱል ሰለላሁ ዐለይሂ ወሰለም ከናንተ በላጩ ለቤተሰቡ መልካም የሆነ ነው ብለዋልና ልጄን የሰጠው ልጄ ነህና በላጭ ሆንልኝ። አይዞህ ሀያታችንን እየተላለፍን ካላደመቅናት የዱንያን ጨለማ እንደው አንዘልቀውም። ወላሂ ከቀልብህ አኖራት፣ ከቀልቧ ታኖርሃለች። ስትቆጣ ታገሳት። ያለ እናት ያደገች ናትና አንተ እናት ሁናት። ይሄን እየተናገሩ ከልጃቸው ጋር ላይገናኙ የተለያዩ ይመስል ደርሶ ድምጻቸው ተሰወረ፣ ትንፋሻቸው ጠፋ። በሳሎኑ የታደመ ሁሉ ያንን አጃኢብ ምክርና ምርቃት ሲያወርደው የነበረ የሽማግሌ ድምጽ የት ገባ በሚል ቅቡ ቀረ። ሰሚር አጎንብሶ አሜን እያለ ምርቃቱንና ምክሩን ሲቸረፍስ አማቱ እንዲህ በመሆናቸው ሐዘን አይኑን አቀላልቶት አሚኑን ሳያቋርጥ ዝም ካለው አፋቸው ቢቀር ባይሰማም እሪ ብሎ ከሚጮህ ልባቸው የሚወረወር እንዳለ እንዳያመልጠው ጣቶቹን እያርገበገበ ከቅድሙ በቀሰቀዘ መልኩ አሚን አሚን ይላል። አሚን እላለሁኝ፣ አሚኔን አልለቅም፣ አይቻለሁና ብዙ ሰው ሲጠቅም የሚል መሰለ። እንደ አብዱል ጀሊል ያለፈ ታሪኩ ወዲያው ድምጻቸውን እንደመሞረድ አድርገው ምንም ያልተፈጠረ በማስመሰል በልጂ አባትህ ደግሞ ይመርቁ በማለት ሲያጠናቅቁ በፍጹም አክብሮት ጎንበስ ብሎ ሲዘይር እሳቸው እንደ ትንሽ ልጅ በሁለት እጃቸው ጆሮ አካባቢ ይዘው ግንባሩን ሳሙት። አብዱል ጀሊልና ባለቤቱ ሲዋርን ሊያዩ ወደ መኝታ ቤት ሲሄዱ እንደ አዲስ እብድ የቀሚሷን ሁለት ጎኖች በጣቶቿ አስፍታ ይዛ እንደ ትግሬ ዘፋኝ በአየር ላይ ስትሰፍ ደረሱባት። አላፈረቻቸውም። ሆኖም ምንም የማይላትን አብዱል ጀሊልን አክብራ ተወቹና ባባይስ እናንተ በማለት አፍጥጣ ጠየቀቻቸው። ሁለቱ ተያይተው ሊያቆሙት የሚያቅት ሳቅ ፈልቅቋቸው እያዩት ይሳሳቁ ጀመር። ባባይን አምጡ አለች ይባሳቸው ብላ ፍጥጥ እንዳለች። ሰሚር የሲዋርን አባት ሲመርቁት ከቆዩ በኋላ ልባቸው እየተርገፈገፈ ስላስቸገራቸው በዝምታ የመነጠል ስርቅ ይዟቸው ከቆዩ በኋላ በልጄ አባትህ ይመርቁህ ደግሞ በማለት እንደዘየራቸው ወደ አባቱ ሄዶ አባቱ ፊት ሲቆም ምን ይላል ይሄ እብድ ስላገባህ እኔ አልመረቅህም አሉ። ሰማይ ምድርን ለሁለት በሚሰነጥቅ አስደንጋጭ ድምጽ ሁሉን ይህን ንግግር ባልሰማ ተወደደ። ሰሚር አብሪ ጥይት እንደሳተው ሁሉ ልቡ ከድቶት የትንፋሹ ምት በድንጋጤ ተቀይሮ አባቱን ተጎልጉሎ ሊወጡ በደረሱ አይኖቹ ያያቸዋል። የሲዋር አባት ይሄን እንደሰሙ አንድም ነገር ሳይተነፍሱ አብዱል ጀሊል ና ልጄን ጥራልኝ በማለት
ይዘውት የመጧትን ትንሽ ሻንጣ አነሱ። ሁሉም ከፍጥረተ ሰንበቱ ወደ ድንጋይ አካልነት የተቀየረ መስሎ በአንድ አካል የሚሆነው የሚያስፈራ ጽልማሞት ተከበበ። ሰሚር እዛው ቆሞ አባቱ በእውኑ እንደዛ እንዳሉና እንዳላሉ ራሱን መላልሶ በመጠየቅ ይህን አላምንም እያለ በሚንቀጠቀጡ እጆች አጀብ መላ ነገሩ አዝራኤልን የሚገጥም መስሎ ተገትሯል። አብዱል ጀሊል ገብቶ የቆየባቸው የሲዋር አባት በሉ አንዷን ልጅን ስጡኝ በማለት እጅግ በለሰለሰ ንግግር ቤቱን የሞሉ ነፍስ የነበራቸውን ነገር ግን በሰሚር አባት ንግግር ግዑዝ ሆነው የተገተሩትንና የተቀመጡትን ዞረው ስጋት ባነጠረው የፍርሃት ቅቤ አይናቸውን ሁሉም በማፈቀቅ ያያሉ። አብዱል ጀሊል ለሲዋርና ለባለቤቱ የተፈጠረውን ነገር እንዴት ብሎ ይንገራቸው? ተጨነቀ። በበኩሉ ያየው ሁሉ ህልም ቢሆን እየተመኘ መጥቶ ፊታቸው ሲቆም ሁሉ ነገር ከስቶና ደንግጦ ገርጥቶ ታየ። ባለቤቱ ምንድነው ባባዬ በማለት ተነስታ ወደሱ መጣች። ይህ መልስ የለውም። ዝም ብሎ ከሞቱ የፊደላት ተርታ ይህን የምሽት ዱብዳ ይህን የምሽቶች ጭራቅ ለመግለጥ ቃላት ሲመርጥ እንደ ተብታባ ያደረገውን አፉን በሌላ ቃል እያማሸቆመ ለሚስቱ የመለሰላት ስላልነበረ ደንግጣ ምን ተፈጠረ በማለት ወደ ሳሎን ስትሄድ እናቷን የደም ግፊታቸው ጥሏቸው ሁሉ ነገራቸው የተዘረጋ መስለው ተዘረጋግተዋል። ዘላ በመግባት ብታገላብጣቸው እናቷ እስከ ወዲያኛው በሚያሻገር የነገር ማዕበል ተመተው ኖሮ አሁን ያሉበት ሁኔታ አስጊ ሆኗል። አብዱል ጀሊል እዛው እንደቆመ ለሲዋር ምኑን ከምን ለይቶና አያይዞ እንደሚነግራት ግራ በመጋባት ያደፈጠ ድመት መስሎ ይቁለጨለጫል። ሲዋር ምን እንደተፈጠረ ስላላወቀች አብዱል ጀሊልን ደጋግማ ስትጠይቀው እሱ መመለስ ቸግሮት ይታሻል። ይህን ንግግር ሳይናገረው ነፍሱ ከስጋው እንድትለይ ምርጫ ቢያቀርብለት ያለ ጥርጥር ያደርገው ነበር። በዚህ መሃል አባቷ ወዳለችበት ክፍል ገቡ። ድብልቅልቁ እየናረ ሲሄድ ሰሚር በሁለት የሐዘን ቀስት ተመቶ ቆሞ የሚያሳዝን ሰው ሆኖ ማዕበል እንደሚያመናትላት ጀልባ ሆኖ ይባዝታል። ሲዋር አባቷን እንዳየች አንድ የተፈጠረ ነገር እንዳለገባት ሲዋሪ ነይልኝ የኔ ጤናዬ ነሽ ለኔ ነይ ተነሽ እስኪ አላህን አይፈሩ ልጃቸውን መመረቅ ሲገባቸው እንዲህ ያለ ንግግር በኔ ፊት ሲናገሩ እንደው ምን ይሉን ይሆን አያውቁም። እንዲህ ያለ ሀያ የሞተበት ዘመን በይኔ ልጅ አሉ እጃቸውን ለሲዋር በመዘርጋት። የሰሚር አባት ናቸው የተናገሩት አይደል አባቴ በማለት ወደ አብዱል ጀሊል አፈጠጠች። የሰሚር አባቷን እንደሰደቡባትና አባቷን እንዳስደፈረቻቸው ተሰማት። አባቷ አሳዘኗት፣ ልቧ ተሰበረ። አብዱል ጀሊል አሁንም እዛው ከሞቱን ከዚህ አዛምሽትና ካስከተለው ነገር በመምረጥ ላይ ነው። ልጅና አባት ተያይዘው ሲወጡ አብዱል ጀሊል ሲዋር የሰሚርን አባት ተናገራቸው። ሌላ ችግር እንዳይፈጠር በመስጋት በጓሮ ይዟቸው ወጣ። ሊከተላቸው ሲል አትከተለን በማለት አብዱዬ ጥሩ ወንድሜ ነህ፣ ወላሂ ከተጫነኝ የዓለም ብልጭልጭ አዚም እንድነቃ ያደረከኝ አንተ ነህ። ከዚህ አንድ ስንዝር እንዳትርቅ እንዳትቀር ደግሞ እንዳትቀየር ጭምርሺ ጓደኛዬ እንዳንተ አይነት ሰው በማግኘቷ እድለኛ ናት። እንደ ተአምር ባየውም ትናንት ታስጠላኝ ነበር። በዚህም አፉ በለኝ፣ ጓደኛዬን ሳምልኝ፣ ልጃችሁንም በማለት አባቷን ተከትላ በጨለማ ከነሰሚር ቤት ወጣች። ከጮኛዋ ቤት ወጣች። ያ በደስታ ሲያዘምር ያመሸው ውሸታም ሌሊት በድንገት ደራርሶ ሲፈራርስ ያንን ማየት ከባድ ነበር። ትኩስ ቀብሬ መናፈቅ፣ ራስን ወደ ጥልቅ የመወርወርና የመሸነፍ ስሜት መላ ሰውነቷን እንደ ሙግት ነገዛት። በልቧም ጭልጭል የሚል እንኳ የተስፋ ብርሃን አጣች። በድንገት አባዬ ደከመኝ አለቻቸው ጥንዝል ብላ። አባቷ የልጃቸው መልክ እንዲህ ገርጥቶ ያዩት ገና ዛሬ በመሆኑ ደከመኝ ስትል ያቅም ማነስ እንደሆነ ገባቸው። ሰው ውስጡም ሲደክመው ውጩ ብርታት የለውምና ይሸነፋል። ለአንዳንድ ልጅ የልብ አቅም አውጥተው መስጠት ቢቻል ባደረጉት ነበር።
አንገቷን በግራ እጃቸው ይዘው ወደ ደረታቸው በማስጠጋት በሌላኛው እጃቸው ያቀፉ ጭምቅ አደረጓት። ጉዟቸው ቀጠለ። መሄድ ጀመሩ። ክፍል 9 ይቀጥላል።